ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ ስለ ካርቡሬተር ነው የምናወራው። ካርቡሬተሮች እንግዲህ ዋና ስራቸው አየርና ነዳጅን መቀላቀል ነው። የተለያዩ አይነት የካርቡሬተር አይነቶች አሉ። ይሄንን ሶሌክስ የሚባለውን ዛሬ እንመለከታለን። ካርቡሬተር በዋነኝነት ስራው ለሚመጣው አየር በቂ የሆነ ነዳጅ መመጠንና አቀላቅሎ ወደ ሞተራችን መላክ ነው። ሹፌሩ ነዳጅ ሲሰጥ እቺን ነው የሚከፍተው። እዚህ ጋር ትሮትል ቫልቭ ብለን እንጠራታለን። ሹፌሩ ነዳጅ መስጫውን ሲረግጥ እቺ ነች የምትከፈተው። ነዳጅ መስጠት ስትፈልጉ እቺን በደንብ ስትከፍቷት ብዙ አየርና ነዳጅ በዚህ በኩል አቋርጦ ይመጣል። ከዛ ስትለቁት ደግሞ ይሄ የራሱ ስፕሪንግ አለው ተመልሶ ይዘጋል እና ነዳጅ መስጫው እቺን ነው የሚያዘው ማለት ነው። የቤንዚን መኪኖች ላይ ይሄ ካርቡሬተር በፔዳሉ ይታዘዛል ማለት ነው። እንደዚህ ሲከፈት ብዙ አየር ይገባል፣ ሲለቀቅ ደግሞ ራሱ ተመልሶ ይዘጋል። የካርቡሬተሩ ከላይ በኩል እዚህ በኩል አየር የሚመጣለት በዚህ በኩል የተጣራ አየር ከደብራተር ወይም ከኤር ክሊነር በዚህ በኩል አድርጎ ይመጣል። ይህንን ከላይ ያለውን ክፍል ኤር ሆርን ብለን እንጠራዋለን። እነዚህ ብሎኖቹ አንድ ላይ ያሰሩት ከዚህ ከላይ ያለውን ኤር ሆርን ብለን እንጠራዋለን። ዋና ነገር ከዚህ ጋር የሚመጣው ከደብራተር የተጣራ አየር መግቢያ ነው። ይህንን መግቢያውን ኤር ሆርን ብለን እንጠራዋለን። ይህን እዚህ መሀል ላይ ያለውን ካርቡሬተር ቦዲ ብለን እንጠራዋለን። የካርቡሬተሩ ዋና አካል ነው። ከዛ መጨረሻ ይሄ እችኛዋ ቫልቫ ያለችበትን ትሮትል ቫልቫ ያለበትን ደግሞ ትሮትል ቦዲ ብለን እንጠራዋለን። አሁን ምንድን ነው እንዴት ነው በዋነኝነት የሚሰራው የሚለውን ለማየት እስቲ እዚህ ጋር ያለውን ቅርጽ በደንብ ልብ ብላችሁ ተመልከቱት። እዚህ ጋር ያለው ቅርጽ እንዴት እየሆነ ነው የመጣው? ከላይ ሰፊ ነበር፣ ከዛ እዚህ ጋር ሲደርስ ጠበበ፣ ከዛ እዚህ ጋር ሲደርስ ደግሞ ተመልሶ ፈታ ማለት ጀመረ። ቀጥ ብሎ መጣ፣ እዚህ ጋር ሲደርስ ጠበበ፣ ከዛ መክፈት ጀመረ። እቺን እንደዚህ እንደ ጎሮሮ ስብስብ ያለችውን ቦታ ቬንቹሪ ብለን እንጠራታለን። ቬንቹሪ ምንድን ነው ስራው? ከዚህ የመጣ አየር እዚች የተጨናነቀች ቦታ ላይ ሲደርስ ፍጥነቱ ይጨምራል። እዚህ ጋር ሲደርስ ደግሞ ወደ ነበረበት እየተመለሰ ይመጣል። አሁን አየር በዚህ በኩል ሞተሩ ስቦት፣ ሞተሩ ነው እንግዲህ የሚስበው። ፒስተኖቹ ወደ ራሳቸው አየርና ነዳጅ ሲስቡ አየር በዚህ በኩል አድርጎ በዚች በተጨናነቀችው ትሮትል ቬንቹሪ በምንላት በኩል አድርጎ በዚህ በኩል አድርጎ ወደ ሞተር ይገባል። ዋናው ነገር ምንድን ነው? በዚች በቬንቹሪ ጋር ሲያልፍ አየር ፍጥነቱን ይጨምራል፣ ግፊቱን ደግሞ ይቀንሳል። በቃ ዋናው ነጥብ ያለው እዛ ላይ ነው። እቺ የውላችሁ እቺ እንደዚህ እንደ ጎሮሮ ያለችዋ ቬንቹሪ ብለን የምንጠራት ዋና ስራዋ ምንድን ነው? የአየሩን ፍጥነት ትጨምራለች፣ ግፊቱን ደግሞ ትቀንሳለች። በተጨናነቀ በር አሁን በተጨናነቀ በር ብዙ ሰዎች በአንዴ ሲያልፉ በሩ ጋር ያላቸው ፍጥነት ይጨምራል ቶሎ ለማለፍ። እዚህም ጋር ያለው ነገር እንደዛ ነው። አየር ቶሎ ለማለፍ በዚህ ጋር ሲጨምር ግፊቱ ይቀንሳል። ግፊቱ ሲቀንስ ነዳጅ መምጠጥ ይችላል ማለት ነው። ዋናው ነጥብ ያለው እዛ ላይ። ስለዚህ ካርቡሬተራችን አብዛኛውን ጊዜ የሚሰራው በዚህ ነው። አየር በዚህ ጋር ያልፋል። በዚህ ጋር ሲያልፍ ፍጥነቱ ይጨምራል። ፍጥነቱ ጨመረ ማለት እንደዚህ አብረው ሲጓዙ የነበሩ የአየር ቅንጣቶች አንዱ ፈጥኖ ይሄዳል ማለት ነው። አብረው መጡ። ልክ እዚህ ጋር ሲደርስ የተወሰኑት ፈጥነው ይሄዳሉ። ፈጥነው ሲሄዱ አንድ ላይ መጥተው ፈጥነው ሲሄዱ ይሄው በመካከላቸው ክፍተት ይፈጠራል። ያቺ ክፍተት ነች አሁን ነዳጅ ስባ የምታመጣው ማለት ነው። አየር ፍጥነቱን ጨምሮ ክፍተቱ ላይ ቫኪዩም ይፈጠራል። ቫኪዩም ማለት እንደ መምጠጥ ማለት ነው። ልክ ወደ ሳምባችን ንፋስ ስናስገባ ወደ ውስጥ ብለን እንደምናስገባው ማለት ነው። እዚህ ጋር የሚፈጠረው ቫኪዩም እንደዛ ነው። የመሳብ ኃይል አለው ወደ ራሱ ነዳጅ የመሳብ ኃይል አለው። በቃ እዚህ ቬንቹሪ ጋር የሚፈጠረው የቫኪዩም መጠን ደግሞ በምኑ ይወሰናል? በዚህ ጋር በሚያልፈው የአየር መጠን። ብዙ አየር ከሆነ የሚያልፈው ፍጥነቱ በጣም ስለሚጨምር የሚፈጠረው ቫኪዩምም ትልቅ ይሆናል። ትንሽ አየር ከሆነ የሚያልፈው የሚፈጠረው ቫኪዩም ትንሽ ይሆናል። ስለዚህ እዚህ ጋር ያለው ቫኪዩም ልዩ የሚያደርገው ነገር መጠኑ በሚያልፈው አየር ብዛት ላይ የተመካ ነው። ብዙ አየር ካለፈ ብዙ ቫኪዩም ይፈጠራል። ትንሽ አየር ካለፈ ትንሽ ቫኪዩም ይፈጠራል። ብዙ አየር ካለፈ ብዙ ነዳጅ መውሰድ ይችላል። ትንሽ አየር ካለፈ ትንሽ ነዳጅ ነው የሚወስደው። አያችሁ፣ የነዳጁና የአየሩን ጥምርታ መመጠን ቻለን ማለት ነው። እና አብዛኛውን ሰዓት ካርቡሬተሩ የሚሰራው በዚች ነው። ነዳጅ ከፊውል ፓምፕ ከፖምፓ በዚች በኩል አድርጎ ይመጣል፣ እዚች ውስጥ ይገባል። ይሄ ፍሎት ቻምበር ብለን እንጠራዋለን። እዚህ ውስጥ ከፊውል ፓምፕ ከሳልቫቲዮ ፓምፕ ተደርጎ የመጣ ነዳጅ የሚጠራቀመው እዚህ ውስጥ ነው። እቺ ዝም ብላ ቋት ነች እንደምታዩት፣ የሆነች ቦል ማለት ጎርጓዳ ሳህን በሉት፣ እንደ ጎርጓዳ ሳህን ነው።
ከዛ እዚህ ውስጥ ያለው የነዳጅ መጠን ግን ቁመቱ ተመሳሳይ ነው። ሁሌ ቁመቱ ወዲያ ወዲህ እንዳይዋዥቅ እዚህ ውስጥ ልክ ሽንት ቤት ውሃ ማፍሰሻ ውስጥ ወይም ታንከሮች የውሃ ታንከር ጣሪያ ላይ የሚሰቀለው የውሃ ታንከር መጠኑ ከሆነ እንዳያልፍ መዝጊያ እንዳለው ሁሉ እዚህ ውስጥም ፍሎት ቦውል ፍሎት የምትባለው እሷ ነች። ፍሎቷ ነዳጁ ከፍ ያደርጋታል። እዚህ ውስጥ ያለውን ነዳጅ መጠን የምትወስነው እሷ ነች እና ሁሌ ተመሳሳይ የነዳጅ መጠን አለ። እዚህ ጋር ያለው ነዳጅ በቱቦ አድርጎ እዚህ ጋር ከሚመጣው አየር ጋር እንደዚህ ተገናኝቷል። በዚህ ጋር የሚያልፈው አየር ቫኪዩም ሲፈጥር ከዚህ ነዳጅ መጥቶ ወደ ራሱ ያቀላቅላል። ከዛ በዚህ በኩል አድርጎ ወደ ሞተራችን ይገባል። አብዛኛውን ሰዓት ሞተሩ የሚሰራው በዚህ መንገድ ነው። አብዛኛውን ሰዓት ሞተሩ የሚሰራው በዚህ ነው። ነዳጅ ከዚህ ይመጣል። ከዚህ የመጣ ነዳጅ ከዚህ ጋር ከሚያልፈው አየር ጋር ይቀላቀላል። ከዛ በዚህ በኩል አድርጎ ወደ ሞተራችን ይገባል። የሚያልፈው የነዳጅ መጠን የሚወሰነው በገባው አየር ልክ ነው። አየሩ ብዙ ከገባ ብዙ ነዳጅ ተመጦ ይወሰዳል። የገባው አየር ትንሽ ከሆነ ቫኪዩሙ ትንሽ ስለሚሆን የሚወጣውና የሚቀላቀለው ነዳጅም ትንሽ ይሆናል። በዋነኝነት የሚቀላቀለው ለምንድን ነው? እችኛዋ ፍሎት ቻምበር ይኸውላችሁ፣ እቺ ቱቦ ትታያችኋለች። እቺ በዚህ አድርጋ እዚህ ጋር የመጣችሁ በዚች ቱቦ አማካኝነት ከደብራተር ለሚመጣ ንጹህ አየር ተጋልጣለች። ስለዚህ እዚህ ጋር የአየር ግፊት አለ። አትሞስፌሪክ ፕሬሸር ነው እዚህ ጋር ያለው፣ ውጭ ላይ ካለው አየር ጋር እኩል ነው። ምክንያቱም ይኸው ከቬንቹሪ በላይ ነው። ቬንቹሪ ጋር ሲሆን ነው ቫኪዩም፣ እዚህ ጋር ሲሆን ነው ቫኪዩም የሚፈጠረው። ከዚህ በላይ ያለው ግን ምንም ስላልጠበበ ከደብራተር ከሚመጣው አየር ጋር እቺ ተገናኝታለች እና እቺ ወደ ውስጥ እንደዚህ የተደረገችው ለምንድን ነው? ንጹህ አየር እዚህ ነዳጁን መጥተው እንዲጫነው። እዚህ ጋር ያለው አየር አትሞስፌሪክ ነው፣ ግፊቱ ውጭ ካለው አየር ጋር ተመሳሳይ ነው። እዚህ ጋር ያለው ግን ግፊቱ ቀንሷል። ስለዚህ ምን ይሆናል? እዚህ ጋር ያለው ግፊት ትልቅ ስለሆነ እዚህ ጋር ያለው ትንሽ ስለሆነ እዚህ ውስጥ ያለውን ነዳጅ ይሄ እየተጫነ ወደዚህ እንዲወጣ ያደርገዋል። ወይም ይሄ ቫኪዩም እየመጠጠ እየጠራ ወደ ራሱ ይወስዷል። ተያይዘው በዚህ በኩል አድርገው ወደ ሞተራችን ይገባሉ። ይሄ ነው ዋናው ፕሪንሲፕል ማለት ነው። ለሁሉም ነዳጅ የሚወሰደው ከዚህ። ከዛ ጅግለሮች አሉ። ጅግለር ማለት ጄት ማለት ነው። ከዚህ የሚወጣው ነዳጅ መጠኑ አንዳንዴ ካርቦሬተሩ እየተበላ ሲሄድ ነዳጅ ብዙ እየበላ ይሄዳል። ጅግለሩ ይሰፋል እና እቺን ብትፈቱ ከዚህ የሚወጣው ነዳጅ የሚሄድባትን ጅግለር ማጥበብ ትችላላችሁ፣ ወይም በሌላ መቀየርም ይቻላል። ነዳጅ የሚያልፍባቸው መስመሮች ከጊዜ ብዛት ነዳጁ እያጠባቸው እየሰፉ ሲሄድ ካርቦሬተሩ ያኔ ነዳጅ መብላት ይጀምራል። እንደዛ እንዳይሆን ይህንን እየከፈትን ውስጥ ያሉትን ጅግለሮች ወይ እናጠባቸዋለን ወይ እንቀይራቸዋለን ማለት ነው። ስለዚህ ዋናውን አሰራሩን ተመለከትን። በዚህ ጋር አየር ያልፋል። እዚህ ጋር የሚያልፈው አየር ቫኪዩም ይፈጥራል። በቫኪዩሙ ልክ ነዳጅ እየገባ ይቀላቀላል። ከዛ በዚህ በተከፈተ ትሮትል አልፎ ይመጣል። አንዳንዴ ግን ምን ይፈጠራል? ሹፌሮች በፍጥነት ነዳጅ ረገጥ ማድረግ ይፈልጋሉ። አሁን ረገጥ ማድረግ ምንድን ነው ችግሩ? በአንዴ ይሄንን ነዳጅ መስጫውን ክፍት ስታደርጉት በአንዴ ይሄ ክፍት ሲል አየር ቀላል ስለሆነ ላጥ ብሎ ይገባል፣ ቶሎ ብሎ ይገባል። ነዳጅ ከዚህ ተጠርቶ በዚህ በኩል አድርጎ ሳክ ተደርጎ በዚህ በኩል አድርጎ እስከሚደርስ ድረስ አየሩ ቀድሞት ሞተር ጋር ይደርሳል። ብቻውን አየር እዛ ከሄደ ደግሞ ሞተር ይጠፋል። ስለዚህ ምንድን ነው መፍትሄው? ሌላ ከዚህ የፈጠነ ነዳጅ ወደዚህ የሚልክ ሌላ አይነት ሰርኪዩት ደግሞ ያስፈልጋል። ሌላ ሲስተም ምንድን ነው የሚባለው ሲባል ይሄው አክሰለሬሽን ብለን እንጠራለን። እቺን ተመልከቷት። እቺ አክሰለሬሽን እንደ ፓምፕ ነች። እዚህ ጋር ዲያፍራም አለ። ዲያፍራሙ ከፍ ዝቅ ከፍ ይላል። እንዲህ ሲል ነዳጅ ያስገባል። እንዲህ ስትገፉት ነዳጅ ገፍቶ ያስወጥ። ልክ በስሪንጅ እንዲህ ስትገፉት ስሪንጅ ገፋ ስታደርጉት ነዳጅ በፍጥነት እንደሚረጨው ማለት ነው። ይኸውላችሁ ነዳጅ መስጫው ሲከፈትና ሲዘጋ ይሄ እንዴት እንደሚሆን ተመልከቱት። እዚህ ጋር ያለውን ተመልከቱት። ነዳጅ መስጫው ሲከፈትና ሲዘጋ ይኸው አያችኋት? እቺ ብረት ወደ ውስጥ ትጫናለች። ይኸው አሁን ተጭናለች ወደ ውስጥ። ይኸው ይሄ ነዳጅ መስጫውን ድንገት ረገጥ ስታደርጉት አያችሁ? ድንገት ረገጥ ስታደርጉት መጀመሪያ ወደ ላይ ሲመለስ ነዳጅ ይስብና ከዛች ከቋቷ ይወስዳል። ከዚች ከቋት ነዳጅ ስቦ ይወስድና ከዛ ርግጥ ስታደርጉት እዚህ ጋር ስቦ ያመጣውን ነዳጅ በዚህ በኩል አድርጎ ይኸው እዛ ጋር ባለች ቱቦ እዛ ጋር ያለች ቱቦ አለች። ምን ያህል እንደሚታያችሁ አላውቅም። እዛ ጋር እንደዚህ ወደ ታች ባለች ቱቦ በከፍተኛ ግፊት ይረጫታል። ያቺ በከፍተኛ ግፊት የምትረጨዋ ነዳጅ
ቀድሞ የደረሰው አየር ጋር እኩል ትደርሳለች ሞተር ጋር ማለት ነው። እችኛዋን ሰርኪዩት አክሰለሬተር ብለን እንጠራታለን። አክሰለሬሽን ሰርኪዩት። አንዳንዶቹ እንደዚህ ዲያፍራም ነው የሚጠቀሙት፣ አንዳንዶቹ ደግሞ ፒስተን ነው የሚጠቀሙት። ልክ እንደ ስሪንጅ፣ እንደ መርፌ፣ እንደ ሕክምና መርፌ አይነት ፒስተን ወደ ኋላ ሲሄድ ነዳጁን ይስባል። ከዛ ገፍቶ ሲሄድ ደግሞ ገፍቶ ያስወጣል። ስለዚህ እቺ በግፊት ይሄ ነዳጅ መስጫውን ረገጥ አናን ስናደርግ ረገጥ ስናደርግ እቺ ርጭት ታደርግ። እንደውም ካርቡሬተሮቹ ላይ ነዳጅ መስጫውን እንደዚህ ከታች እያያችሁ ይህንን እርግጥ ስታደርጉት እዚህ ጋር ሲረጭ ታዩታላችሁ። ፊን እያደረገ ሲረጭ ካያችሁት አክሰለሬሽኑ ይሰራል ማለት ነው። ስለዚህ መኪናችሁ ድንገት ረገጥ ስታደርጉት የሚጠፋ ከሆነ ይሄ አይሰራም ማለት ነው። አክሰለሬሽን ሰርኪዩት ብለን እንጠራዋለን። አክሰለሬሽን እንግዲህ በዛኛው በኩል ተመጦ የሚመጣው ቆይቶ ስለሚደርስ ይሄ በፍጥነት ነዳጅ እንዲደርስ ማድረግ ነው ስራው ማለት ነው። አክሰለሬሽን ሰርኪዩት ብለን እንጠራዋለን። ሌላስ አንዳንዴ መኪኖች ነዳጅ መስጫ ሳንረግጥ መስራት ይኖርባቸዋል። ሚኒሞ ብለን እንጠራዋለን። ለሚኒሞ ምን ያስፈልጋል? አሁን ይኸው ነዳጅ መስጫው ተዘግቷል። ነዳጅ መስጫው ተዘግቶ እያለ ከዚህ ጀርባ ይሄንን ነዳጅ አየርና ነዳጅ አሳልፎ ወደ ሞተሩ ማስገባት ይኖርብናል። እንደዛ የሚያደርገውን ሰርኪዩት ሚኒሞ ብለን እንጠራዋለን። ሚኒሞ ወይም አይድል ሰርኪዩት ብለን እንጠራዋለን። አይድል ሰርኪዩቱ ይኸውላችሁ፣ አይድል ሰርኪዩት እቺ ቀዳዳ የምትታያችሁ ከሆነ እሷን እንደዚህ አድርገን ገልብጠን ስንመለከት ከትሮትሉ ጀርባ ቀዳዳዎች አሉ። ያው እዛች ጋር አንዲት ቀዳዳ አለች። የሚኒሞ መምጫ ነች እሷ። የሚኒሞ መምጫ። ሚኒሞ ማለት ይሄ ነዳጅ መስጫው ተዘግቶ እያለ ነዳጅ ማውጣት ማለት ነው። ከዛስ እቺ ሚኒሞ እዚህ ጋር አሁን ከላዩ ላይ ጠፍቷል እንጂ እዚች ጋር ባለች ብሎን የሚኒሞውን የነዳጅ መጠን መቆጣጠር እንችላለን። የሚኒሞውን የነዳጅ መጠን እዚች ጋር ባለች ሹል የሆነች ስፕሪንግ ያላት ብሎናለች። በሷ የሚኒሞውን የነዳጅ መጠን መቆጣጠር እንችላለን። የሚኒሞውን የአየር መጠን ደግሞ የምንቆጣጠረው እቺ ትሮትል መጨረሻ ድረስ ተዘግታለች ወይስ ትንሽ ክፍት ብላለች በሚለውን በመቆጣጠር ነው። እሱን የምናደርገው ደግሞ እዚህ ጋር የነበረ ብሎን እችኛዋ እንደዚህ ትንሽ ከፈት ዘጋ እንድትል ያደርጋት ነበር። እዚች መሀል ላይ ብሎናል። ያው ጥርሱ እዚህ ጋር አለ። እሷ ብሎን መታ እዚህ ላይ ትረግጣለች። እሷን እንደዚህ እንዲከፍት ወይም እንደዚህ እንዲዘጋ ማድረግ ትችላላችሁ፣ ስፕሪንግ ስላለው ማለት። ትንሽ ከፈት ካረጋችሁት የሚኒሞ አየሩ ስለሚጨምር ፍጥነቱ ይጨምራል። ትንሽ ዘጋ ካረጋችሁት ደግሞ የሚኒሞ አየሩ ስለሚቀንስ ፍጥነቱ ይቀንሳል። ችኛዋን የሚኒሞ ፍጥነት መቆጣጠሪያ እንላታለን፣ አይድል ስፒድ ማለት ነው። እዚች ጋር የነበረችዋን ቀዳዳ ደግሞ የሚኒሞ ሚክስቸር የነዳጅና የአየሩን ጥምርታ ሚክስቸሩን የምትቆጣጠር ነች። አይድል ሚክስቸር ስክሩ ብለን እንጠራታለን። ከዛ ለሚኒሞ በየት በኩል አድርጎ ይመጣል የሚል ጥያቄ ከተነሳ ይኸውላችሁ ሚኒሞ መስመሩን ተከትላችሁ ስትሄዱ በዚህ በኩል እቺ ወደ ላይ አድርጋ የምትመጣው እዚች ጋር የነበረች ለሚኒሞ የሚመጣውን የአየርና የነዳጅ መጠን የምትወስን ጀት አለች። እዚህ ጋር አሁን ጠፍታ ነው። ከዚህ በኩል አየር ይመጣል፣ ከዚህ ከፍሎት ፖሉ ደግሞ ነዳጅ ይመጣል። ሁለቱም ተያይዞ በዚችኛው መስመር እቺ ወደ ታች በምትመጣው በዚችኛው በታች በኩል ያደርጋል። ከዛ እችኛዋን ብሎን ያልፍና ወደዚህ ይቀራል። ነዳጅ መስጫውን ገና መርገጥ ስትጀምሩ ደግሞ ዋናው ሰርኪዩት ብዙ አየር ካላለፈ ነዳጅ ማመንጨት አይጀምርም። እንደዛ እሱ እስከሚሰራ ድረስ ይኸው ተከታታይ ሌሎች ቀዳዳዎች ደግሞ ብቅ ማለት ይጀምራሉ። ይሄን ከፈት እያደረጋችሁ ስትሄዱ እነዛ ብቅ የሚሉት አይድል ሁለተኛ ደረጃ ማለት ናቸው። አንደኛው ደረጃው በዚህ ጋር የመጣው ነው። በትንሿ ብቻዋን ባለችው ቀዳዳ የመጣው አይድል የመጀመሪያው ደረጃ ነው። ከዛ በእነዚህ በመደዳዎቹ የሚመጣው ደግሞ አይድል ሰከንድ ስቴጅ ብለን እንጠራዋለን። ሁለተኛ ላይ የሚመጣ የአይድል የሚኒሞ ነዳጅና አየር ተቀላቅሎ በነዛ በኩል አድርጎ ይመጣል ማለት ነው። ስለዚህ መኪናችሁ ነዳጅ መስጫውን ስትለቁት የሚጠፋ ከሆነ እነዚህ ቀዳዳዎች የሆነ ቆሻሻ ይዟቸዋል ማለት ነው። መጸዳት ይፈልጋል። መስመሩን ተከትላችሁ ማጽዳት ነው። በቃ ሚኒሞ ከሆነ አልሰራ ያለው የሚኒሞውን መስመር ተከትላችሁ ማጽዳት ነው። ነዳጅ መስጫውን ረገጥ ስታደርጉት ከሆነ እምቢ ያለው ይሄ አክስለሬሽን ነው። ይሄን መስመሩን ተከትላችሁ ታጸዱታላችሁ። ዲያፍራሙ ተቀዶም ከሆነ ታዩታላችሁ። ያንኑ መስመር ተከትላችሁ መስራት። ከዛ ቀዝቃዛ መኪና ቶሎ ለመነሳት ብዙ ነዳጅ ያስፈልገዋል። አየሩ ተቀንሶ ነዳጁ በስቶ መነሳት አለበት እና እሱን ለማድረግ ደግሞ ቾክ ሲባል ሰምታችሁ ከሆነ እቺ ቾክ ዋና ስራዋ ምን ማድረግ ነው? በዚህ ጋር የሚያልፈውን የአየር መጠን መቆጣጠር። ቾኩን እንደዚህ ከከፈታችሁት ሙሉ ለሙሉ ከከፈታችሁት
ክፍት ነው የሚሆነው፣ ብዙ አየር ያልፋል። ጠዋት ስታስነሱ ግን መኪናው ቀዝቃዛ ከሆነ እችኛዋን ቾኳን ትዘጓታላችሁ። ቾክ መዝጋት ምንድን ነው ስራው? በዚህ በኩል ብዙ አየር ማለፉ ይቀርና አየሩ ሲያንስ ከዚህ ከፒስተኑ የሚመጣው ቫኪዩም እዚህ ድረስ መጥቶ ተጨማሪ ነዳጅ ሳክ አድርጎ ይወስዳል። ክፍት ካደረጋችሁት ቫኪዩም አይኖርም። እዚህ ይህንን ቾኩን ክፍት ካደረጋችሁት አየር እንደ ልብ ካለ ከፒስተኑ የመጣ ቫኪዩም እዚህ ድረስ መድረስ አይችልም። እዚህ ጋር ያለ የቬንቹሪ ቫኪዩም ብቻ ነው የሚኖረው። ከዘጋ ነውስ ከተዘጋ ከፒስተን የሚመጣ ቫኪዩም እዚህ ድረስ መጥቶ ተጨማሪ ነዳጅ ወደ ሞተሩ ስቦ ማስገባት ይችላል። ተጨማሪ ነዳጅ ማስገባት ለምንድን ነው ያስፈልገው? ሞተሩ ቀዝቃዛ ሲሆን ከካርቡሬተር የተነሳ ነዳጅ ሁሉ ኢንቴክ ማኒፎልድን አቋርጦ ሲሊንደር ቴስታታ ውስጥ አልፎ ከዛ ቫልቮቹን አልፎ ሁሉም ሲሊንደሩ ጋር መድረስ አይችልም። ቀዝቃዛ ሲሆን መስመር ላይ የሚንጠባጠብ ነዳጅ ቀዝቃዛው ብረት አጣብቆ ያስቀረዋል እና ሞቆ እስከሚተን ድረስ እነዛ ነዳጆች መንገድ ላይ ስለሚቀሩ ሞተር ማስነሳት ከባድ ይሆናል። ለዛ ነው ቀዝቃዛ መኪና ስናስነሳ ቾክ እናፍናለን። ወይም አንዳንድ ሰዎች ካርቡሬተርን እንደዚህ እያፈኑ እንደዚህ እያደረጉ ሲያስነሱ አይታችሁ ይሆናል። ያው አይመከርም እንደዛ ማድረግ፣ ግን እንደዚህ እያፈኑ ሲያስነሱ አይታችሁ ከሆነ ሀሳቡ ምንድን ነው? ይሄንን ስናፍነው አየሩ ያንሳል። አየሩ ሲያንስ ከዚህ የመጣ ቫኪዩም ከዚህ ድረስ መጥቶ ነዳጅ ስቦ ይወስዳል። ለዛ ነው ሲለቀቅም ቷ የሚል ድምፅ የምትሰሙት በዛ ምክንያት። ቾክ ስራው ቀዝቃዛን መኪና አፍኖ ለማስነሳት ማፈን። ይሄ ሲታፈን የአየርና የነዳጅ ጥምርታውን እንቀይረዋል። ነዳጁ ብዙ አየሩ ትንሽ እንዲሆን እናደርጋለን። እንደዛ ሲሆን ሞተራችን መነሳት ይችላል ማለት ነው። ይህን ይመስላል እንግዲህ ከብዙ በጥቂቱ ስንት ነገር ተመለከትን። ፍሎት ቦል የሚባለውን ተመለከትን፣ የነዳጅ ቋቱ ነው። ከዛ ሚኒሞ እንዴት እንደሚሰራ ተመለከትን። ዋናው የካርቡሬተር ሰርኪዩት የሜን ሜትሪንግ ብለን የጠራነውን ተመለከትን። ከዛ አክሰለሬሽን የሚባለው ደግሞ ነዳጅ መስጫው ድንገት ረገጥ ሲደረግ የሚሰራውንም ጭምር ተመለከትን። እንግዲህ ይሄ ካርቡሬተር እነዚህ ሰርኪዩቶች አሉት። ሌሎች ካርቡሬተሮች ደግሞ ተጨማሪ ሌሎች ነገሮች ደግሞ ይኖሩታል። ለምሳሌ መኪናው ዳገት ሲወጣ ጉልበት ይፈልጋል። ለዛ ተጨማሪ ነዳጅ የሚያመጣ ፓወር ሰርኪዩት ያላቸው ካርቡሬተሮች አሉ። መኪናችን እየሞቀ ሲሄድ ከዚህ ውስጥ የሚተን ነዳጅ፣ አሁን ነዳጅ እንግዲህ በዚህ በኩል አድርጎ በሜን ሜትሪንግ በነዛ በታች በኩል ባለው በኩል አድርጎ ከመጣው አየር ጋር መቀላቀል የነበረበት። እየሞቀ ሲሄድ ግን ነዳጅ ከዚህ መትነን ይጀምራል። የተነነ ነዳጅ በዚች ጋር አድርጎ በዚች ቱቦ ወደ ታች መንጠባጠብ ይጀምራል። ያ አሁን ከሚገባው አየርና ነዳጅ ተጨማሪ ሌላ ነዳጅ እያስገባ ስለሆነ አንደኛ የነዳጅ ጥምርታውን ያበላሽብናል። እንደዛ እንዳይሆን ሆት አይድል ኮምፐንሴተር የሚባል ሌላ ሰርኪዩት ያላቸው ካርቡሬተሮች አሉ። ዋናዎቹ እነዚህ ሲስተሞችም ለዚህ ካርቡሬተር ግን በቂ ናቸው ማለት ነው። ነዳጅ እዚህ ጋር ይቀመጣል። በዚህ ጋር የሚያልፈው አየር ከዚህ የሚበቃውን ያህል ነዳጅ እየወሰደ ወደ ሞተራችን ያስገባል። እንግዲህ የካርቡሬተር ይሄንን ይመስላል ባጭሩ። ውስጡ ላይ ያለው ምን ይመስላል፣ እንዴት ነው የሚሰራው፣ ተከፍቶ ብናይ የምትሉ ከሆነ ኮሜንት ላይ ያስቀምጡልኝ። ማየት የምትፈልጉት ነገር ካለ በሌላ ቪዲዮ ተመልሰን ደግሞ እሱን ማየት እንችላለን። ይሄ ቪዲዮ ይጠቅመዋል የምትሉት ካለ ማጋራት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዛሬ ቪዲዮአችን እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።